ያሬድና ቤዛ ተለያዩ። ምክንያቱም ያሬድ የድሮ ፍቅረኛውን አንጥቶ ለማስቀናት ብሎ እውነት ቤዛን አጣት። ቤዛ ከሁሉም በፊት በቃ ለአባቷ የገባችው ቃል ነበር የከበዳት እና ደግሞ አላፈቅረውም ብላ ተወዛግባ ነበር። መጨረሻውን ግን እንዳፈቀረችውና ያለሱ ህይወቷ ባዶ እንደመሆን ስታስበው ከጓደኞቿ ጋር ሆና ቹቻ እንዲሁም ደግሞ ሄሎም አረ ሂጂ ንገሪው በቃ እሱም ሌላ ሀገር ከሚሄድ አንቺም ደግሞ እንደዚህ ከምትሰቃይ ንገሪው። በዛ ላይ ለአባትሽ የገባሽው ቃል እኮ ምንም አይደለም። ፍቅረኛ ሁላችን ሳለን አይደል? ፍቅረኛ ያዝን ማለት ከአላማችን ተሰናከልን ማለት አይደለም። አባትሽ ደግሞ በጣም ነው ደስ የሚለው፣ ምክንያቱም ፍቅር እኮ ነው ይሄ ሌላ ነገር አይደለም ብለው ካሳመኗት በኋላ ቤዛም በደስታ ከሄደበትም ሀገር ለማስቀረት ብላ በደስታ እየፈነደቀች ስትሄድ ግን እሱ በጸጋ በዚች በተንኮለኛ ልጅ ተማርኮና የእሷን ምክር ሰምቶ ከሌላ ሴት ጋር እየተሽኮረመመ አገኘችው። ቤዛ በጣም አለቀሰች። አባቢ በጣም ይቅርታ፣ የገባሁልህን ቃል መፈጸም አልቻልኩም እያለች በጣም እያለቀሰች ቹቻና ሄለን ደግሞ እስኪ እንሂድ እንዴ? አይ በፍጹም መሄድማ የለብንም፣ ምክንያቱም ትናደድብናለች እዛ ከሄድን እና ምንድን ነው የሚሻለው? ምንም ዝም ብሎ ብቻ መጠበቅ እያሉ ሁለታቸው በጣም ግራ ተጋብቶ ጓደኛ ማቾቹ በስተመጨረሻ ሄዱ። ምን አሰብሽ ቤዛ? አይ አሁንማ አባቴ ጋር ልሄድ ነበር። ለምን? ይቅርታ አልጠይቀው። አሁን ይሄ ምን ይቅርታ የሚያስጠይቅ ነገር አለ? አይ በቃ ሳስበው ሁላችሁም ካላችሁኝ አንጻር እኔም ደግሞ ያሬድን አፍቅሬዋለሁ፣ ግን ተመልከች እሱ የሚያደርገውን ነገር አለች። እና ታዲያ ምን ችግር አለው? ፍቅር እኮ ጥሩ ነገር ነው። እንኳንም ስሜትሽን ያወቅሽው እንኳንም ያፈቅርሽው አለች። ግን ደግሞ ይችን ልጅና እቺ የድሮ ፍቅረኛ የተባለችውንና ውጭ ሀገር እሄዳለሁ ያለውን ነገር ማጣራት አለብኝ አለች ቤዛ። ችግር የለውም እና ማፍቀሬንና መውደዴን ግን በፍጹም ማወቅ የለበትም። ለምን እንዲህ ትጎጃለሽ? አዎ የግድ ማጣራት አለብኝ አለች። ሰላም ውድና እየተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አፍላ ፍቅር እንደቀጠለ ይገኛል። የሶሲና የደንባሬት ነገር እኔ በሳቅጤሽ ሻርጎ ሊገል ነው። አመሳስለውት ነው። በነገራችን ላይ ኢዮስያስን የምትወደውና የምታፈቅረው ልጅ ናት የዚህ ሁሉ መንስኤ ማለት ነው። እሱ ማንንም ሴት እንዳይጠጋ መስተፋቀር አለው እያለች ለሁሉም የነዛችው ስለምትወደውና ማንም ሴት እንዳይጠጋባት ስለነበረ ነው። ነገር ግን ሴቶቹ ከመጠጋትም አልፈው ጨልለዋል። ጭራሽ እኮ ሂደው ከዛ ቡሻ እኔማ ይሄንን ልጅ ዛሬ መግደል አለብኝ እገለዋለሁ ሲል፣ እንዴ ለምንድን ነው የምትገለው? ቆይ እናንተ ምን ሆናችሁ? ምንም ቢሆን እኮ ይከፋናል። ከዛም በኋላ ሄዱና መጣ እና ቆይ ሲመጣ ግን ምንድን ነው የምንለው ሲሉ፣ እንዴ አርክስልን ነው አርክስልን። አዎ ልክ ነሽ፣ ለነገሩ አርክስልን ነው የምንለው። ከዛ ኢዮስያስ መጣ። ውይ ሶሲ እኔ ምንም አላደረኳችሁም፣ ለምንድን ነው ግን የማታምኑኝ? አየሹ እስኪ ተመልከች ሶሲ እንኳ ሲል እንዴት አባቱ ደስ እንደሚል። አብሻ በጣም ጨሰ። እኒህ ሴቶች በቃ ጫት ጠቅላላ አቅላቸውን ትተዋል እንዴ እያለ በጣም አዝናናኝ። እውነት ለመናገር በጣም ነው የደንባሬትና የሶሲ ነገር ማለት ነው። ከዛ ደንባሬትም ደግሞ እንደዛ ስትደናበር ነገርኩሽ እኮ እኔ ምንም ነገር አላደረኳችሁም፣ ለምንድን ነው የማታምኑ ሲል፣ እስኪ ተመልከቹ ስሜን ሲጠራ ራሱ እንዴት ደስ እንደሚል እያሉ ቢሽኮረመሙም፣ አቡሻ ደግሞ ነገርኩህ እኒህን ሁለት ልጆች ያደረካቸውን ነገር ብታቆም ይሻልሃል፣ ምክንያቱም ጥሩ አይመጣም። ነገርኩህ እኮ ሰውዬ እኔ ምንም ነገር አላደረኩም፣ ለምንድን ነው ግን የማታምኑኝ? ለምንድን ነው ደግሞ ይሄ ድሮ የቀረ አስተሳሰብን እዚህ ያመጣችሁት ቢለው እንኳ አቡሻ በፍጹም ሊያምነው አልቻለም። እና ታዲያ ከምን ተነስተው ነው እንደዚህ ሊሉ የቻሉ? እስኪ ተመልከት፣ ጭራሽ የራሷ ፍቅረኛ እያላት እኮ ነው አንተን እንዲህ ያጥሎ እንዲህ አድርጎ ጠራኝ አቀማጥሎ ጠራኝ እያለች የምትቀበጣጥረው ብሎ አቡሻ በጣም ተናደደ። ከዛ ሁለቱንም ሴቶች ይዟቸው ሄደ። በሌላ በኩል ሚኪ በጣም ውስጡ ተረብሿል። ያን ልጅማ እገለዋለሁኝ እሱ ማን ነው እና ነው እያለ ነው። በሌላ በኩል እንግዲህ ደግሞ ቡችራም
የኔን ፒያር የእኛን ፒያር ማን ነው የደፈራት? እስኪ ንገረኝ ማን ነው እያለ ነገር ያቀሳስራል። በቃ እኔ እንደውም ደብድቤው እዛው ሸቤ ነው የሚገባው። እንዴ አረ ተረጋጋ። እኔ እኮ ላቀሳስር ብዬ ነው እንጂ እንደዚህ ብዬ አይደለም። ሂደት መታለን እንዴ ምን አደረገ ልጁ በዛ ላይ እኮ አላመነበትም። እኔ ምንም ነገር አላደረኩም እያለ ነው። እና ታዲያ ይሄ ነገር ምንድን ነው? ብቻ ግን አመሳስለውት እንዳይሆን። እንደዛማ ከሆነ አመሳስለውትም ይሁን ምንም ይሁን መጀመሪያ አቡሻ ይምጣና እናየዋለን አለ። ከዛ አቡሻ ሲመጣ ኧረ በለው ጋቢናህን ጥለኸዋል ለምንድን ነው አለው። ኧረ እባክህ ሴቶቹ አብደዋል ማለት ሶሲም የኛ ፒያርም ምን ሆኖ እሱን ካላየን እንሞታለን ብለው እኮ ትናንትና ሶሲ ያገኘችበት ቦታ ይዣት ሂጄ ከዛ ይዘን እና ምን አሉ? ኧረ ሴቶቹ የሌለ ጨልለዋል። ምክንያቱም ገና እሱን ሲያዩ እንዴት እንደሆነ ሲል አቡሻ ከዛም በኋላ ደስ ሲለው ሚኪ በጣም አዘነ፣ በጣም ተናደደ። በሌላ በኩል ደግሞ እንዲሁም ቡችራ ወይኔ ቡችራ በቃ አሁንማ አንድ ነገር ማድረግ አለብን እያለ ሲል ተረጋጋ አንተ ሰውዬ ተረጋጋ ነው የምልህ። ምንድን ነው እንደዚህ ነገር የምታቀሳስረው አለ አቡሻ ተሽሎ። እና ምንድን ነው የምትለው? እና በዚህ አያያዝ ዝም ብለን ልንተዋቸው ነው? እንደዛም አይደለም። እና ምንድን ነው ብቻ ግን የሆነ ነገር ማድረግ አለብን አለ። ከዛ በኋላ እንደዛ ከሆነማ የሆነ መፍትሄ መፈለግ አለብን እንጂ ሴቶቹ በዚህ አያያዝ ዲብን የምናናግረውና እያሉ በሌላ በኩል ኢየሱያስ እንግዲህ የእርሰ መምህሩ ልጅ በጣም ወዷታል፣ ያስታውቅበታል። ቆይ አንተ ለምን እዚህ መጣ ስትለው አንቺን አፍቀሽኝ። ኧረ እባክህ አትጃጃልብኝ እስኪ አለችው። ማለት ምን ለምንድን ነው አንቺ አትናፍቀኝም እንዴ? እኔን ሳይሆን የእኔን ልብ ለመጥባት ሳይሆን ምን ነው ሴቶቹን የወሰድክባቸውን ልብ ለምን አትመልስላቸውም አለችው። ቆይ አንቺም አላመንሽኝም ማለት ነው? አንቺ ያላመንሽኝ ቆይ ማን ሊያምነኛል አላት። እኔ እኮ ችግሩ እኔ አመንኩ አላመንኩ ሳይሆን ሰው የሚያወራውና ደግሞ ሴቶቹ ካደረካቸው አንጻር ነው። እስኪ ተመልከታቸው ሴቶቹን አለችው። ነገርኩሽ እኮ እኔ በፍጹም ምንም ነገር አላደረኳቸውም አረመኔ አለች። ከዛ የእርሰ መምህሩ ልጅና የዳይሬክተሩ ልጅና ሶሲ መንገድ ላይ ተገናኙ። ከዛም በኋላ ከየት እየመጣሽ ነው ሶሲ አለቻት። ኢየሱያስን ላይ ሂጄ ነዋ። በቃ ይህ ነገር እውነት ሆነ ማለት ነው? አዎ እባክሽ አንቺ ትቀርቢው የለ ልጁን እባክሽ የሆነ ነገር አድርጊ ማለት ብቻ መናገር አለብሽ። ስለዚህ እኔ ያደረገልኝን ነገር ማስፈታት አለበት፣ አልበለዛ ማበዴ ነው አለች። በዛ ላይ እኔ ደግሞ የኔ ጌታ ማለት የኔ ጌታ አልኩኝ እንዴ? አይ አለች። ድንብርብሮ ወጣ ማለት ነው። ቆይ አንቺ ግን ለምን በዚህ አይነት ነገር አመሽ? እኔ እኮ አምኜ አይደለም፣ ግን እስኪ ተመልከቼ የምሆነውን ዲቭን የኔ ፍቅር የኔ ጌታ ማለት ሲገባኝ እምለው ኢየሱያስን ነው። እስኪ ንገሪኝ። በዛ ላይ እና አሁን ዲቭ የት ነው? ምን አውቃለሁ፣ የትም እንዳለ አላውቅም። ለነገሩ በጣም ተጎድቷል። ልክ ነሽ። ምን የት አግኝተሽው? ምን ገና ኢየሱያስን በመስተፋቅር አፈቀረች ብለሽ ዲቪዲ ልትቀሚ ነው እንዳልቻት? አረ ተረጋጊ። እንደሱ አይደለም፣ ትናንትና ስገላገላችሁ ነዋ አንቺ ራስሽን ስተሽ ስትላት፣ እንደዛ ከሆነ በጣም ይቅርታ አለች ሶሲ። ችግር የለውም። እና ምን ይሻልሻል? እኔ አላቅም፣ ምን እንደሚሻለኝ አላቅም። ብቻ ግን ግራ ግብት ብሎኛል። እኔ ብቻ እኮ አይደለሁም ደንባሬትም ናት እያለች እውነት በጣም ትናንትና እውነት ለመናገር ፊወሪንና ቅዱሴን ስላላየኋቸው በጣም ደብሮኛል። እንዴኔ የደበረው ማን ነው? አፍላ ፍቅር አሁን ደስ እያለ እንዲሁም እያስተማረ የሚሄድ ነው። ምክንያቱም ይሄ መስተፋቅር ሰው እንደወደን ብለን የምናደርገው ነገር የእውነት በጣም የሚያስጠላ ነው። ሲቀጥል ያሬድና እንዲሁም ጸጋ የምታደርገው ነገር በጣም እየወረደ ነው። አንድ ሰው ከወደደንም በራሱ ፍቃድ መጥቶ ሲነግረን ነው እንጂ ሰውን ለማስቀናት ብለን የምንጠቀምባቸው ነገሮች በጣም የወረደና እውነት ከዚህ የሚያስጠላ ነገር ነው እየተማር ነው ማለት ነው። በተለይ
ጸጋ የምታደርገው ነገር ቤዛ አቃጥልሻለሁ እንዳቃጠልሽኝ እንዴት ደስ እንደሚለኝ አለ። እንዴት የሰው ልጅ ክፋት እየሰራ ደስ ሊለው ይገባል? የእውነት ድራማ ነው እንጂ። ውድ የቻናሌ ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር። ላይክ ሸር